እኔ እንደዛ ጥይት እየተራገፈብኝ ላይ እነድቼ ወጣለሁ። ጓደኞቼን ቆሜ ይዣቸው ኑ ግቡ ጥይት ናዳ ይወርድ ኖ ዌይ የስ ዌይ ከሰካሹ አሳካሹ ብለህ የህንድ ፊልም አክተር ይዘህብን መጣ። ሌላ ኢትዮጵያ አለች ነውስ በህልሙ ነው? አሰክሰን ለማንኛውም ምርጥ አክተር ይወጣል። አይ ድራይቭ ላይክ ደብል ካሽ ፍሎ ከባንክ ወደ ባንክ አይቻልም ነበር ትራንዛክሽን። ስለዚህ በማዳበሪያ ይዘው ነበር አንዱ ባንክ ቅርንጫፍ የምታዞረው እንወስድብሃል። ቀልነው በጥፊ ብያወርጄ መኪና ልጆ ይላል። የባንኩን ሰራተኛ ነው ሰውየው ነው ባለቤቱን ምንም። ይሄ ነገር በደርግ ጊዜ ነው ወይስ በወያኔ? በሁለቱም ጊዜ ተሞክሯል ማለት አይታሰብም። በተለይ በወያኔ ጊዜ አይሞክርም። ምናልባት በህልሙ እንዳይሆን በደንብ ጠይቀው። ለቀልድ ነው 100 ሺህ ብር ወይ በቀን ብለው ታረጋላችሁ። ተራ የሆነ ነገር ነው። 100 ብር ቢወድቅብኝ አላነሳም። ተሳስቼ 100 ብር ቢወድቅ ሼም ነው። ዴቭ እንዴት ጎንብሶ ያነሳል? 100 ብር ወድቆብኝ አላነሳም ነበር ይላል። የ3 ብር ጫት ገዝቼ በ5 ብር አሸክም ነበር ይላል። ኧረ በስማ ይሄ ልጅ ፖድካስት ላይ ሳይሆን እነ ፍልፍሉ አባይ ቲቪ ዋሻው እንዴ ላይ ነው መቅረብ የነበረበት። በቃ እኔ ብቻ ላይ ዴቭ እንደዚህ ያለ እንዴት ነው ከተባለ በአየር ላይ 10 ደቂቃ ይፈጅብኝ። ከሲኤምሲ አስኮ ለመድረስ 10 ሚኒትስ በክራውድድ ነው። ኖ ዌይ በአየር ላይ ከልብ ደርሰው ብዙ ቀዳዳ ሰው ሰምቻለሁ። እንደዚህ ግን ሽርክት አጋጥሞኝ አያውቅም። ምንና ምን ተዳቅለው ወልደውት ነው? ሰውና ሰው አይመስለኝም። ደግሞ የሚሰማው ብርታቱ እንደዚህ አይነቱን ቀዳዳ ሳይራባ ማጥፋት ነው። ሰላም እንዴት ናችሁ? ውድ የናሁታ ቲዩብ ተከታታዮች፣ በዚህ ሳምንት እጅግ የብዙዎች መነጋገሪያ ሆነ ብዙዎች የተገረሙበት አንድ ቪዲዮ ተለቆ ነበር። ይሄም ቪዲዮ በማን ያዘዋል ፖድካስት ላይ የቀረበ እንግዳ ነበር። ይህ የቀረበ እንግዳ ነው። ይህም እንግዳ ያሳለፈውን የበፊት ህይወቱን እንግዲህ በሚገርም ሁኔታ እየተረከልን ነበር። ውሸት ይሁን እውነት ይሁን እሱን ፈጣሪ ይወቀው። ነገር ግን ብዙ ሰዎች በዚህ ጉዳይ ላይ እየተነጋገሩበት ነው። እኔ ጥይት ነበር የሚገርለኝ። I was definitely sure 4 ጎማዬን በጥይት መጥቶት በሸርኬ ነበር ማመልጣቸው። መኪና ሲቆምብኝ ሸጥ ውስጥ አቁሜው ሌላ መኪና የሚያልፍ መኪና አስቆመን ሰውየውን አስወርደን መኪናውን ይዘን ኧረ ተው ፊልም ነው የምትነግረን ወይስ የራስህ ህይወት ታሪክ ነው ብለው ብዙዎች መሃል መንገድ ላይ ቆመዋል። አብዛኛው ሰው ሳክስ ነው ውሸቱን ነው አጋኗል ብሎ ሲናገር፣ የተወሰነ ሰው ደግሞ የሚደግፈውም አልጠፋም። እስቲ እነዚህን አስተያየቶች አብረን እንመልከት። እኔ የ23 ቀበሌ ልጅ ነኝ። እዩ ስሙ ላስታ ሰፈር፣ ውሎዬ ብራስ አካባቢ ነው። ይሄ ሰው ግን አንድ ቀን ጸብ ላይ ሆነ በጋንግስተር ዝና ስሙን ሰምቻለሁ አላውቅም። ሰው በዚህ ደረጃ እንደዚህ ነኝ ይላል እንዴ? በጣም አይደል እንዴ የሚተርተው? 54 ሚኒት ዌስት ማድረግ ነው አንተን መስማት ይላል። እንግዲህ የሰፈሩም ልጅ ይሆናል አናቅም፣ ግን ግለሰቡ አካባቢ ተወለድኩበት ያለው አካባቢ ልጅ ነው ይህንን አስተያየት የሰጠው። እኔ የ24 ሰፈር ልጅ ነኝ። ብዙ ጋንግስተር ግሩፕ ነበር በዛን ጊዜ፣ የቄራ፣ የፖፖላሬ፣ ተፈናቃይ ሰፈር፣ ተክልዬ ምናምን የሚባሉ አንዳቸውም ግን እንደዚህ አይነት ጀብዱ ሲፈጽሙ አልሰማውም። ለዚያውም በመኪና። ያኔ ልጅ በሆንም የ24 ጋንግስተሮች ተሰብስበው ሲያወሩ እሰማቸው ነበር። የዚህን ግን ስላስጠላኝ ሙሉውን አልሰማሁትም። ምናልባት ደቡብ አፍሪካ ከሆነ ይላል። አውቀዋለሁ እውነት አይደለም፣ ግን ሜንታል ሄልዝ ኢሹ ነው። የታመመን ሰው ለብር ለህዝብ እንዲናገር ማድረግ እውነት እንደሆነ ማስመሰልና መጠቀም በህግ ያስቀጣል። የታመመ ሰው ፈቃዱን ቢገልጽ እንኳን ፈቃድ የመስጠት የአእምሮ ካፓሲቲ ላይ ስላልሆነ ሞግዚቶቹ ካልፈቀዱ በስተቀር ይህንን ማድረግ ኢሰብአዊም ነው። ተመልካችን መናቅ ነው። ቆንጆ ትምህርት ቤት ነው የተማርነው። ጥሩ ባክግራውንድ አለኝ። የተማርኩ ነኝ እስከ ዶክትሬት ድረስ። ዴቭ የዛሬ 22 ዓመት አውቀዋለሁ። ጅማ ዩኒቨርሲቲ አንድ ክላስ ነበር። ኢኮኖሚክስ ዲፓርትመንት እስከ 2ኛ ዓመት ተማሪ ሆኖ ግን በጣም ቀልቃላ፣ ሁሉንም ነገር ልቅመስ ባይ፣ ፈጣን የሚባል አይነት ወጣት ነበር። እየቆየ ሲሄድ ድራጊስት ጓደኛ ስለነበረው ወደ ሱሱ ዓለም ሲገባ ትምህርት ተጭሮ ወደ አዲስ አበባ ከዓመትም በኋላ መልሶ ዩኒቲ ዩኒቨርሲቲ ከተቀላቀለ ወዲህ ወደ ጋንግስተር ከተለወጠ እንጂ ያኔ ጅማ ዩኒቨርሲቲ ተማሪ ያለ ማንም ፈላ የሚያሯሩጠው ፍሪ ልጅ ነበረ። ቀደዳው ግን ያኔም ነበር። አሁን ወደ ሚዲያ ሲመጣ ፕሮማክስ አደረገው እንጂ ይላል። እንግዲህ እኔ መሪው ላይ ቁጭ ካልኩኝ እናቱ የወለደችው ሰው አይዘኝ እናቱ የወለደችው ሰው አሯሩጦ አይዘኝ። አዲስ አበባ ከተማ ውስጥ
በክራውድድ ነው የምልህ ማንም አይዘኝም በመኪና እንደ ሞተር ይሽሎኮሎካል ዴቭ ያላየው የህንድ አክሽን ፊልም ያለ አይመስለኝም። ሌላኛው አስተያየት ደግሞ 4 ጎማ በጥይት ተመቶ በቸርኬ ነው ያመለጥኩት ያለው እኔ ደግሞ በስቲክኒ ቁልቁለት ላይ መኪና አቁሜ ዘርፍ ያለው ይላል። እንግዲህ በሽሙጥ ከመቼው ነው ይህንን ትወና የተወነው? ህሊና የምግብ ኮምፕሌክስ ፋብሪካ ተሰራ እንደነበረ ከዛም ፓራዚያን ኬክ ቤት ሰርቷል። ከዛም ህብረት ኢንሹራንስ ተቀጥሮ ነበር። ግን ያን ሁሉ መንገድ ሳትናገር መቼ ነው ዱርዬነቱን በዚህ ደረጃ ለመንገር በሚያበቃ መልኩ የሰራው? በእርግጥ ለየት ያለ ባህሪ እንደነበረ አስተውል ነበር ይላል ሌላኛው ተመልካች። የ3000 ታራሚ የበላይ ዋና የምግብ ኮሚቴና ዋና ድምጽ ሆንኩኝ። እሺ እና እኔ የማይሰማኝ ዱርዬ የለም። እኔ ከተናገርኩ የማረሚያ ቤቱ ዋናው ጸጥ ይላል። ዋና የፖሊሶች ዋና አይናገር። you are the boss። ይህንን ታሪክ የማውቀው ራምቦ ፊልም ላይ ነው። ቪየትናምን ለብቻው በጦርነት ሲያሸንፍ ነው። የዚህ መላጣ ግን ይለያል። እንደ ሻሩክና እንደ ሳልማን ፊልም ሞቼ ተነስቻለሁ አለማለቱ ተመስገን ነው። ብዙ ሳክሳም ሰዎች አሉ። ይሄ ተወዳዳሪ የለውም። በቃ እኔ ብቻ ላይ ዴቭ እንደዚህ ያለ እንዴት ነው ከተባለ በአየር ላይ 10 ደቂቃ ይፈጅብኝ ከሲኤምሲ አስኮ ለመድረስ 10 minutes በክራውድድ ነው ማለት ነው። ወይ በአየር ላይ ጋልብ ይደርሳል። እኔ እኮ የህንድ ፊልም መስሎኝ ነበር። ከሲኤምሲ እስከ አስኮ በ10 ደቂቃ ደረስኩ ሲል እኮ ነው ኢትዮጵያ ውስጥ መሆኑን የገባኝ። ወይ ጉድ ይላል ሌላኛው ኮሜንተር። እንደ ቀልድ ነው 100,000 ብር ወይ በቀን ብለው ታረጋላችሁ። ተራ የሆነ ነገር ነው። 100 ብር ቢወድቅብኝ አላነሳም። ተሳስቼ 100 ብር ቢወድቅ ሼም ነው። ዴቭ እንዴት ጎንብሶ ያነሳል? 100 ብር ወድቆብኝ አላነሳም ነበር ይላል። የ3 ብር ጫት ገዝቼ በ5 ብር አሸክም ነበር ይላል። ኧረ በስማ ይሄ ልጅ ፖድካስት ላይ ሳይሆን እነ ፍልፍሉ አባይ ቲቪ ዋሻው እንዴ ላይ ነው መቅረብ የነበረበት። እንግዲህ እንደተመለከታችሁት ነው አብዛኛው ሰው የተለያየ ሐሳቡን አስተያየቱን ሰጥቷል በተለያየ እይታው። እኔ ሙሉ ቪዲዮውን ተከታትየዋለሁ። እውነት ለመናገር ማን ያዘዋል እንዴት በዚህ መልኩ እንዳቀረበው ራሱ እጅግ በጣም ይገርማል። ግለሰቡ ከእንግዳው ይልቅ የማን ያዘዋል ሪአክሽን ደግሞ እጅግ በጣም የሚያስገርም ነበር። በጣም እያጋነነው ነበር። በጣም ነበር አፕሪሺየት የሚያደርገው ዋው ምናምን እያለ በጣም ሞራል ሲሰጠው ነበር። ሰውየው ደግሞ የመናገር ብቃት አለው። ደስ ይላል ሲናገር ፍሎው። እንግዲህ ፖድካስቱን ጥሩ ቪው እንዲያገኝ፣ ጥሩ እይታ እንዲያገኝ፣ ጥሩ ተመልካች ለመሳብ እና ይህም ግለሰብ በደንብ ለመታወቅ የሶሻል ሚዲያ ሰው ስለሆነ የሰዎችን አቴንሽን ለመሳብ የተጠቀመው ነገር ይመስለኛል። ነገር ግን በጣም አጋኖታል። ሁለተኛ ነገር ደግሞ እንደዚህ አይነት የሌብነት ክፉ ስራዎች እንዲህ ተደንቀው ወይም እንደ ጀብዱነት እንደ ትልቅ ነገር እንደ ጉብዝና ኢቭን አንዳንድ ቦታ ላይ ሁሉ ይጨብጠዋል። በቃ ጀግና ነህ ምናምን እያለ ዋው ምናምን እያለ በጣም ሲያደንቀው ነበርና እንደዚህ አይነት ስራዎች የሚደነቁ ከሆነ ሌሎች ወጣት ልጆችም እንዲህ አይነት ስራዎች እንደዚህ አይነት ጀብዶዎችን በጣም አፕሪሺየት የሚያደርጉ ለመስራት ለማድረግ የሚሞክሩ አይነት ነገሮች ሊፈጠሩ ይችላሉና ይህ ነገር አግባብ አይደለም። ሁለተኛ ደግሞ የህግ ተቋማችን ምን ያክል ቀላል እንደሆነ አንድ ግለሰብ እንደዚህ እንትን ይፈራኛል ሲል ጥርጣሬ ውስጥ እንገባለን። በዚህ ልክ መሆን የለበትም። እንደዚህ አይነት ነገሮችን ደግሞ በህግም ሊያስጠይቁ ይችላሉ። በዚህ ልክ ይሄን ሁሉ ወንጀል ፈጽሞ ምን ያክል አመትስ ታስሮ ነው የወጣው? በጣም ነው ግራም ያጋባውና ምናልባት አሁን ላይ ፖድካስቶች በጣም እየበዙ ነው። በጣም አስተማሪ በጣም ቁም ነገር አዘል ፖድካስቶች አሉ። በጣም አዝናኝም ወጣቱ ላይም እየሰሩ ያሉ ፖድካስቶች አሉ። ይሄኛው ተጋነነ። ይሄንን ፖድካስት ካቀረበ በኋላ ይሄ ግለሰብ ሌሎች ፖድካስቶች ላይም እየተጋበዘ ይገኛልና ምን ያህል አቴንሽኖች እንደሳበና ሰውም ደግሞ ጓጉቶ ዚን ግለሰብ ወይም ደግሞ የሰውየውን ንግግር ወይም ሳክሱን ለመስማት በጣም እንደጓጓ ነው። ቢኮዝ ናሬሽን ነገሮችን መተረክ ምናምን በጣም ይችላል። አጋኑታን ያንን ነገርም አሳልፎት ከሆነ አይዶን ነው ብቻ ቢመጠን ፕላስ ደግሞ እንደዚህ አይነት ነገሮች የተወሰነ መለኪያ ቢኖራቸው ጥሩ ነው። በተመሳሳይ ደግሞ ሰሞኑን በዚሁ ሳምንት ወቸ ጉድ የተባለው ፖድካስት ላይ አንድ የቀረበ አይነ ስውር ልጅ አለ። ይህ አይነ ስውር ልጅ እጅግ በጣም ደስ የሚል በጣም ታለንትድ የሆነ ልጅ ነው። የአይነ ስውራንን ትልቁን ቻሌንጃቸውን በዚህ ፖድካስት ላይ ለአይነ ስውራን ድምጽ ሆኗቸዋል። ይህ ግለሰብ እንግዲህ ቅጽል ስሙ ራፕ ነው የሚያደርገው። ሙሌ ሙራጃ ይባላል። ራፑ በጣም ደስ ይላል። አሁን ሶሻል ሚዲያው ላይ በጣም እየተነቃቃ በተለይ ቲክቶክ ላይ የመጣ ወጣት ነው። አይነ ስውራን ትልቁ ቻሌንጃቸው የስራ ቻሌንጅ እንደሆነ ተናግሯል። ለምን እንማራለን፣ እስከ መጨረሻው እንደርሳለን። ከተመረቅን በኋላ ግን እኛን የሚቀጥረን ማንም ሰው የለም። ዊ አር በጣም ሰፈር እንደሚያደርጉ በጣም ቻሌንጅ እንደሆነ ተናግሯልና እኔም በቅርብ የማውቀው
አንድ እስጢፋኖስ የሚባል አይነ ስውር አለ። ይህም ልጅ ትምህርቱን ከአዲስ አበባ ዩኒቨርሲቲ በሶሻል ወርክ ተመርቆ ረጅም ዓመታትን ስራ ፍለጋ እያሳለፈ ይገኛል። እንደውም ይህ ልጅ ልክ ሰሞኑን በሶሻል ሚዲያ ቻሌንጅ ተደርጎለት የመኪና ሽልማት ያገኘው ዘማሪ ገብረ ዮሐንስ ልክ እንደሱ የመዘመር ስጦታ አለው። የተለያዩ መዝሙሮችን በዚህ ባለው አቅሙ አዘጋጅቶ በዩቲዩብ ቻናሎች እየለቀቀ ይገኛል። እኔም የዚህ ልጅ መዝሙር እንግዲህ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እዚህ ጋር በምስሉ ላይ እንደምትመለከቱት እንዲህ አይነት ድምጽ ያለው እንዲህ የሞከረ ነውና በተቻላችሁ መጠን አይነ ስውራንን ምናግዝበት ምንረዳበት። በጣም ጎበዞች ናቸው። መጻፍ ይችላሉ፣ ኮምፒውተር መጠቀም ይችላሉ። ይሄ ልጅ ድምጾችን ኤዲት ያደርጋል፣ ግጥሞችን መጻፍ ይችላልና በዜማም በግጥምም የምትፈልጉ ሰዎች እንግዲህ የዚህ ልጅ ኮንታክት አስቀምጥላችኋለሁ። ግጥሞችን ይጽፋል፣ ዜማዎችን ይደርሳል። እጅግ በጣም ታለንትድ የሆነ ልጅ ነው። እንደዚህን አይነት ወጣቶች ማገዝ ብንችል መልካም ነው ለማለት ነው። ሙሌ ሙራጃ በጣም አሪፍ ቆይታ ነበረው በውቾ ጉድ። እስካሁን ስለተከታተላችሁን እናመሰግናለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ወዳችኋለሁ። ሐሳብ አስተያየቶቻችሁን በኮሜንት አሳውቁ።